አንድ ነገር አሁን በዚህ የሚገርመኝ ነገር 50 ቀን መስቀል ሌል ከዛ በኋላ ከፋሲካ በኋላ እንደው ስግደቱም ይረሳል፣ ጾሙም ይረሳል፣ ሁሉም ነገር ይረሳል እና ከዛ ወደ ኃጢአት እንገባለን ማለት ነው። ይህ ካሳ ይመስላል። እስከ 50ኛው ቀን ዓርብ የለም ወር የለም፣ ዝም ብሎ መብላት መጠጣት ማለት ሰው የሚባል ነገር የለም። ይህ ካሳ የተካሰልን ይመስላል። አይመስልም? እንደ ክርስቶስ ሲነሳ እኛ እንዳንጠፋ ነው የሚፈረው። ክርስቶስ ሲነሳ እኛ እንዳንጠፋ ማለት ነው። እኛ እንዳንሞት መቃብርን ደፍኖ ማለት መቃብርን አሸንፎ ሞትን አሸንፎ ሲነሳ እኛ ወደ ጥፋት እንዳንሄድ ማለት ነው። በልክ ይሁን የሚበላውን የሚጠጣውን በልክ ይሁን። ግን እንደው በአንድ መጥቶ ደግሞ የኑሮ መወደድ በደንብ ልክ እንዲኖረን አድርጎናል አይደል? በልክ እንድንኖር ማለት ነው። ከልክ ያለፈ የሰይጣን ነው። ክርስቶስ ወልስቲ ከሙታን መካከል ተነሳ። ክርስቶስ ከምን ተነሳ? ከሙታን ተነሳ። እንግዲህ ክርስቶስ ከሙታን ተነሳ ካለ ክርስቶስ ሞቷል ማለት ነው አይደል? ከሙታን መካከል ተነስቷል ካለ ክርስቶስ ሞቷል። ክርስቶስ የሞተው ለምንድን ነው ብለን ስንጠይቅ በደል ኖሮበት ለቱ ስርዓት ወይም ኃጢአት ኖሮበት ሳይሆን የሰው ልጅ ስለጠፋ የሰው ልጅ ስለሞተ ራሱ መሞት ስላስፈለገው ግድ ስለሆነበት በፈቃዱ ሞቶ የሞት ነውን እኛን አድኖናል። ስሙ የተመሰገነ ይሁን። የክርስቶስ መሞት ለዓለም መድኃኒት ነው ይላል። አንድ ሰው ቢሞት ለሌላ ሰው ሐዘን ነው የሚሆነው። አንድ ሰው ቢታመም ለቤተሰቦቹ ለወገኖቹ በሽታ ወይም ሕመም ነው የሚሆነው። የእግዚአብሔር መታመም የክርስቶስ መታመም ግን ለእኛ መድኃኒት ሆኖናል። ስሙ የተመሰገነ ይሁን። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ ይለዋል የቤተ ክርስቲያናችን አባት። የልጁን መታመም የልጁን መከራ መቀበል ለእኛ መድኃኒት ክብር ያደረገ አምላክ እግዚአብሔር ስሙ የተመሰገነ ይሁን ይላል። ይሁላችሁ የክርስቶስ መታመም የክርስቶስ መከራ መቀበል ለእኛ መድኃኒት ነው የሆነ። ለምን ይባል? ወትወክፈ ሕማማተን ተምሉ መድኃኒትን የተመላ ድህነትን የተመላ መከራን ተቀበለ ነው የሚለው። ክርስቶስ ከመሞቱ በፊት መከራ ነው የቀደመው፣ መንገላታት ነው የቀደመው። መስቀል ተሸክሞ ቀራንዮ መሆን ነው። ቀራንዮ ላይ ሆኖ ደግሞ ግርፋት፣ መሰቀል፣ መቸንከር ነው። ይህን ሁሉ ካደረገ